አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? እንዴት ዋላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ጠፍቼው አልኩኝ አይደል? አልመጣሁም። ዛሬ ጠፍቼው እያለሁ እና ጨረቃዎቻችን ሀይሚዬ አልመጣችም። የኔ ቆንጆ ባለሽበት ፈጣሪ ጠብቀሽ። አልመጣችም ዛሬ እና ተናፍቀሻል ሀይሚዬ። የዛሬው ቪዲዮ ደግሞ ደስ የሚል አይደለም። እንግዲህ በብሩኬ ቤት የተለቀቀው ሰላት መታለች እንደምታያት ምናምን ክፍተት እየተጠቀሙ ከዛ ባለፈ ደግሞ በጣም ፍፄ በጣም ታሳዝናለህ። የምሬን ነው። በጣም ነው የምታሳዝነው። አንተ ምንድን ነው በቃ ሲጀመር ማለት ነው ከመጀመሪያው ጀምሮ የዛኔ እዩን ቡታጅራ ላይ አይታችኋል። የዛኔ ያለ 300 ኬ ለማክበር ምናምን ብለው የስንት ጊዜ 300 ኬ ያለፈ ያንን ምክንያት በማድረግ ኬክ ምናምን ሰርታ ሰርፕራይዝ እናድርገው ምናምን ተባብለው ፍፄ ነው ተባባሪ እንግዲህ እና ያንን ብሩኬን ጠርቶ ምናምን ሀብል እስከ ማልበስ ድረስ አይኑን ጨፍኖ እንደዛ አድርጎ ከዛ በዛኔ በጣም ተናድጀበት ነበርና ያያችሁት ሁላችንም ተናደንበት ነበር። ከዛ ደግሞ ያነ ይሁን ብለን አለፍን። ከዛ ሌላ ደግሞ ሚስቴክ ምን አደረገ? ብሩኬ ቻናል ከፍቶ ያሰናበታትን ልጅ ድጋሚ ይዞ ቤት ሄደ ማለት ነው። እና ለሱ ጥሩ ስሜት አለኝ ምናምን እያለች የምትናገር ልጅ ቤት ይዞ ሄደ ድጋሚ። ከዛም በኋላ ብጥብጥ አለ ማለት ነው የነ ብሩኬ ህይወት እንግዲህ። ከዛም በኋላ ደግሞ ምን አደረገ? ሀይሚዬ በጥፊ መታት ምናምን። ከዛ ሐኪም ቤት የገባች ሰዓት ላይ ለማየት ብሎ ደግሞ አብሮ ደግሞ ይዟት ሄደችውን አብሳላት ማለት ነው። እና ምንድነው አላማክ ፍፄ? ወይ ይዘህልን ሂድ አንተ ይዘህልን ሂድና አግባት አንተ። እንዴ ምንድነው የልጆቹን ህይወት እንደዚህ እያደረክ የምትበጠብጠው? በጣም ነው የሚያስጠላው የሚደብረው። የምሬ ነው። እኔ ጓደኛም ወንድምም ተብዬው በቃ ምንም በዙሪያቸው ያሉት ሰዎች ከዚህ ግባ። በነገራችን ላይ ማንንም ማውቀስ አይቻልም ውዶች። ይሄ እየሰሩ ያሉት ድራማ ነው። አሁንም የምነግራችሁ ነገር ድራማ ነው። ሀይሚዬና ብሩኬ መቼም አይለያዩም። እየሰሩ ያሉት ስራ ነው። ስራው ደግሞ በቃ የድራማው መጨረሻ እዩ ናት ብያችኋለሁ። እዩ ወልዳ ምናምን ነገሮች ሁሉ ተፈተው ከዛ ምናምን ሁሉ ነገር ወደ ነበረበት ይመለሳል። ሀይሚዬም 300 ኬ መግባት አለባት። በቃ እንደዛ ነው ነገሩ። ገባችሁ? ስለዚህ እስከዛ እስከ ፋሲካ ምናምን ድረስ ይሄዱበታል ልጆቹ እንዲህ እያሉ ማለት ነው። እና ዝም ብላችሁ መጨረሻቸውን ማየት ነው። ማንንም ማውቀስ አይቻልም። እዚህ ጋር ግን በድራማው በጣም ነው የሚያስጠላው። በቃ እንደዚህ አይነት ነገር እዚህ ውሃ ቅዳ ውሃ መልስ የሆነ ነገር በጣም ነው የሚደብረው። በቃ ከምንም በላይ ሀይሚዬና ብሩኬ በምንም አይነት ወይ ይሁን እየመጡ ቢሰሩልን አሪፍ ነው። ሲቀጥል ደግሞ ብሩኬ በቃ አንደኛ መረጋጋት አለብህ፣ ተረጋጋ። ሲቀጥል ደግሞ ይችን ልጅ በቃ ምንም በሷ የተነሳ ነው አይደለ ህይወት እየተበጠበጠ ያለው። ስለዚህ የምትወዳትን ልጅ እያጣህ ያለው እኮ በዚች ልጅ የተነሳ ነው። ስለዚህ ይችን ልጅ ቆፍጠን ብለህ ማስወጣት አለብህ ከህይወትህ። ያው ከህይወት ውስጥ ገባሽ ማለት አይደለም አሁን ላይ እንደዚህ ስለመጣሽ ምናምን ገብታ አይደለም፣ ግን ደግሞ እየረበሸች ነው፣ ህይወትን እየበጠበጠች ያለች ልጅ ነች። ስለዚህ በቃ ቆፍጠን ብለህ ማስጠንቀቅ መቻል አለብህ። ሲጀመር እኔ መረጋጋት አለብኝ እኔ እስከረጋጋ ምናምን ማለት አይጠበቅብህም። ማንንም አልፈልግም፣ ሁለተኛ ድጋሚ ቤቴ እንድትመጪ አልፈልግም ብለህ ማስጠንቀቅ መቻል አለብህ። እንዴ ሲመስለኝ እኔ ትናንትና አሁን እየተናገርኩ ነበረና ሀይሚዬም ኤፍሬምም አስተካክል፣ መጀመሪያ የራስን ህይወት አስተካክል፣ እንደዚህ በል ምናምን እያሉ ተደጋጋሚ እየተናገሩ ያሉት የእዩን ጉዳይ ይመስለኛል። እዩ ማለት ስላልወለደሽ ምናምን ያን ነገር ይመስለኛል፣ እውነታው ስላልታወቀ ምናምን ብዬ አስቤ ነበር። ግን ሲመስለኝ አሁን ደግሞ ዛሬ በተለቀቀው ቪዲዮ ሳስበው በቃ የአብሳላት ጉዳይ እንደዚህ አለ አይደለ፣ በህይወቱ ጣልቃ እየገቡ የሚረብሹትን ሴቶች ቆፍጠን ብሎ እንዳባረር እንዳስወግድ በቃ አለ አይደለ አቋም እንዲኖረው ስለሚፈልጉ ይመስለኛል። ሀይሚዬም ያንን ፈልጋ ይመስለኛል። እና ያን እንድታስተካክል ስለምትፈልግ ነው ሀይሚዬም እንደዚህ አይነት ውሳኔ የወሰነችው። ስለዚህ አንተ በቃ ቆፍጠን ብለህ አብሳላትን ማስወገድ መቻል አለብህ። እንደዚህ እየተልመጠመጠች ምን እያለች አሁን አጋጣሚውን እንግዲህ እንዲህ እያለች አጋጣሚውን ተጠቅማ እንትን ለማለት ለማማለል ወደ ራሷ ለማምጣት እየሞከረች ነው። እሷ መንገዷን እየተጠቀመች ነው። ጎበዝ ናት እንዴ! እየተጠቀመች ነው። ገባችሁ? በቃ ወንድ ልጅ ደግሞ ማለት ነው በችግሩ ጊዜ ከጎኑ የሆነችን ሴት እንትን ይላል። ያንን ነገር ምክንያት በማድረግ የዋህነቱን እየተጠቀሙ ጓደኛውም አብሳላትም ያው በቃ በደካማ ጎኑ ገብተው ነገሮችን ተላ ማለት እየሞከሩ ነው።
ግን ከዚህ ላይ ዋናው ተጠያቂ ፍፄ ነው። አሁን ላይ ብሩኬ ያለበት ስሜት ጥሩ አይደለም ምናምን በዚህ ሰዓት መጮህም ጓ ማለት ምናምን አልፈልግም፣ እንዳ ሳላስቀይምሽ በስነ ስርዓት ውጭልኝ አልፈልግም ነው ምልሽ እያለ እየተናገረ ነው። እና ይሄን በቃ ምንም ቢሆን ምንም ግን ብሩኬ እቺ ልጅ ህይወትን የበጠበጠች ልጅ ነች። ምንም እንኳ አፈቀርኩ ብላ ብትመጣም ፍቅረኛ እያለህ ወይም ደግሞ የራሴ ሰው የምትለው እያለህ እንደዚህ ብላ መጠየቅ ራሱ ጥፋት ስለሆነ ያ ነገር ልትረዳ ይገባል። አንተ እንዴት ነው አንቺ ሴት አይደለሽም እንዴ? ህይወት እያለኝ እያወቅሽ እሷን ለመመለስ ብዬ ነው ለፕራንክ ብዬ ነው ያመጣሁሽ አይደለ? ስለዚህ እንዴት ነው ሌላ ነገር ልታስብ የምትችይው? በጣም እኮ መጥፎ ነገር ነው። ስለዚህ ባንቺ የመጣ ደግሞ ህይወቴ ተበጥብጧል። በቃ ቅመምዬንም ማጣት የማልፈልጋትን ልጅ እያሳጣሽ ነው። ስለዚህ በቃ ከአጠገቢ ኢራቂ ብለህ ማስጠንቀቅ መቻል አለብህ። ካልሆነ ግን በዚሁ አይነት ሁኔታ ከቀጠልክ እሷም ደግሞ ያሉትን ነገሮች ትጠቀማለች። በቃ ክፍተቱን ተጠቅማ ነገሮችን የምታስተካክልበትን መንገድ ታስተካክላለች። አይኖ ያንተ ፍላጎት ነው ዋናው ነገር። ግን ደግሞ ያንን ካሰብክ ደግሞ ቆፍጠን ብለህ ልጅቷን ማባረር መቻል አለብህ ማለት ነው። በቃ እንዴ እስከ መቼ ነው እንደዚህ በእንደዚህ አይነት ሁኔታ ምናምን ሰዎች አንተ ለኔ ጥሩ አስበው ነው ለኔ መልካም ሆኖ አስበው ነው የቀረቡኝ እንዴት ብዬ ላስቀይማቸው ብለህ ከብዶ ይሆናል። ግን ደግሞ በዚህ ልክ ህይወትን እያሳጡህ የራስህን ሰው እያሳጡህ እንደዚህ አይነት ነገር መታገስ ምናምን አስፈላጊ ነው ብዬ አላስብም። በድራማው ነው የምላችሁ ውዶቼ። እንደዚህ እኔ እንጃ አላቅም። ብቻ እኔ እንደዚህ የተጨማለቀ ነገር እስከ መቼ ድረስ እንደምትቀጥሉ አላቅም። ብቻ ግን ይሄ ውዶቼ 100% የምነግራችሁ ነገር ድራማ ነው። በቃ ስራ ነው። ምንም ሌላ የተለየ ነገር የለም። ዛሬም ይወርዱበታል። እንግዲህ ዛሬም ይወርዱበታል። በቃ አንተ ፊት እየሰጣት ይሄን ነበር የምትፈልገው ምናምን እያሉ በቃ ይወርዱበታል ማለት ነው ብሩኬ ላይ። እንግዲህ ቻለው ወንድሜ ቆፍጠን ብለክ ነገሮችን ማስተካከል፣ ከህይወትህ ማስወጣት ያለብህን ሰው ማስወጣት፣ ህይወትን ሊረብሹ የመጡትን ሰዎች በሙሉ ካላስወግርክ እንደዚህ ነው የሚሆነው ማለት ነው። ስለዚህ በቃ ሀይሚዬም ይሄን ነገር እንድታስተካከል ይመስለኛል። በቃ ያንተን አቋም ለማየት ፈልጋ ይመስለኛል። እና ይሄን ነገር ማስተካከል መቻል አለብህ በቃ እንዴ ምንድነው በዚህ ልክ ለምን ሲባል እንደዚህ። ስለዚህ ውዶቼ እዚህ ጋር ያለው ነገር ስራ ነው። አብሳላትም ደግሞ ዩቲዩብ ሞኔታይዝ እስከሚሆን ድረስ ነው እንደዚህ አሁን መለስ ቀለስ እያለች እንደ እዩ እንትን ማለቱ አይቀርም። አሁንም ቢሆን የምትለቀው አይመስለኝም። ነገ ከነገ ወዲያም ደግሞ የሆነ ነገር መታ ደግሞ መረበሹ አይቀርም። ስለዚህ ምንድነው ዩቲዩብ ሞኔታይዝ ሆኖ በሷ ሌላ ቀጣይ አንድ ቪዲዮ ይለቃሉ ምናምን በሷ ቻናል። ከዛ ትሰናበታለች ማለት ነው። እዩም ትወልዳለች። በቃ ነገሮች ምናምን እንትን ይላሉ። በቃ ያ እንደዛ ነው የሚቀጥለው ማለት ነው። ገባችሁ? ስለዚህ ምንም ማድረግ አይቻልም። ጨጓራችሁን ሳትልጡ ዝም ብላችሁ መጨረሻቸውን ማየት ነው። ሀይሚዬና ብሩኬ ግን መቼም አይለያዩም። ፍፄ ግን የስራህን ይስጥህ። በቃ በዙሪያቸው ያሉት ሰዎች በሙሉ እንደዚህ ያው እኔ ድራማ ነው እያልኩኝ ስለተናደርኩ እሳደባለሁ። እና ግን ውዶቼ ሁላቸውም የተሰጣቸውን ካራክተር ነው እየተጫወቱ ያሉት። ግን በጣም ይደብራል። ምንም የሚያስተምር ነገር የለውም። ያስጠላል። በቃ እኛ የምንፈልገው ጨረቃዎቻችንን ብቻና ብቻ ነው። ሀይሚዬና ብሩኬን ብቻና ብቻ ነው። አለቀ። በዙሪያቸው ያሉት ሰዎች እስኪ ውልቅ በሉ። በነገራችን ላይ በቃ እነሱ በዙሪያቸው ያሉት ሰዎች እኮ ራሱ ለራሳቸው ነው እንትናቸውን ቻናላቸውን ለማሳደግ ለራሳቸው እያሰሯቸው ነው። በነገራችን ላይ እዩንም ቢሆን እያሰሯት ነው። ዩቲዩብ ሞኔታይዝ ከሚሆን ድረስ ነው እንዲመለስ ቀለስ የምትለው በእነሱ ቻናል የምትለቀው እንጂ ከዛም በኋላ ካለቀ በኋላ ነገሮች ከተስተካከሉላት በኋላ በቃ በሷ ቻናል ደግሞ ይለቀቃል። በቃ ፍፄም አሁን ነገ ደግሞ ኤፍሬም ይመጣል። ከዛ ሀይሚዬ እያሉ ምናምን ይቀጥላሉ ማለት ነው። እንደዚህ ነው በቃ እና መጨረሻቸው ማየት ነው። ብሩኬ ግን አይዞን ወንድሜ ተረጋጋ። ለራስህ ማወቅ መቻል አለብህ። ከህይወት ማስወጣት መቻል ያለብህን ነገሮች ህይወትን ሊበጠብጡ የመጡ ሰዎችን በሙሉ ማራቅ መቻል አለብህ። በቃ አለ አይደለ ራስህን እንትን ማለት አለብህ። መረጋጋት አለብህ። አይዞን። ከዛ በተጨማሪ በቃ ምንም አትጨነቁ፣ አታስቡ። ኦዲየንሶች ውዶቼ፣ ጨረቃ ፋሚሊ ሀይሚና ብሩኬ መቼም አይለያዩም። እሺ ውዶቼ በቃ ወዳችኋለሁ። ባይ ባይ።